አያን በከተማ ውስጥ እጅግ ታዋቂና ዝነኛ ከሆኑት ባለሀብቶች መካከል የአንዱ የኢፍቲካር ቻውንድሪ ብቸኛ ልጅ ነው። በሀብት በስልጣንና በቅንጦት ህይወት ውስጥ ቢያድግም የአያን ልብ ግን በጣም ትሁትና ከድሆች ጋር የተጠጋጋ ነበር። በዚህም የልቡን ጥሪ ተከትሎ ከመካከለኛ ደረጃና ከቀላል ቤተሰብ የተገኘችውን ቆንጆዋና የዋሂቷን ልጅ ናንዲኒን በፍቅር ወደዳት። የናንዲኒ ውበት ልብ የሚስብ ቢሆንም ጠባዩ ግን እጅግ በጣም ትሁትና አፍቃሪ ነበር። አባቱ ባይስማማም አያን በራሱ ውሳኔ በመጽናት ናንዲኒን አግብቶ ወደ ቻውድሪ መኖሪያ ቤት አመጣት። በልጃቸው ግትርነት ተሸንፈው ኢፍቲካር ቻውድሪና ሮኪያ ቤግም በዛ ቀን በፊታቸው ላይ ፈገግታ አሳይተው ምራታቸውን ቢቀበሉም በውስጣቸው ግን የቁጣ እሳት ይነድ ነበር። የነሱ ህልም በከተማው ዝነኛ የሆነው የሚርዛ ቤተሰብ ልጅ ሪያንን ምራት አድርገው ማምጣት ነበር። በዚህም የንግድ ስራቸውን ይበልጥ ለማስፋፋት አስበውም ነበር። ነገር ግን አንዲት ለማኝ ልጅ መጣ በህልማቸው ላይ ቀዝቃዛ ውሃ ፈሰሰችባቸው። ቢሆንም ግን እነሱ በጣም ተንኮለኛና ብልጣብልጥም ነበሩ። በአያን ፊት ናንዲኒን በማግኘታቸው እጅግ በጣም ደስተኛ እንደሆኑ አስመስለው መተወንም ጀመሩ። በመካከል ይህን ቪዲዮ ከየትኛው የዓለም ሀገር እየተመለከታችሁ እንደሆነ ኮሜንት ስር ማስቀምጡልኝ። ጋብቻው ከተፈጸመ ከጥቂት ወራት በኋላ ኢፍቲካር ቻውንድሪ አዲስ ተንኮል ጀመረ። ንግዱን የማስፋፋት ሰበብ በማድረግ አያንን ከከተማው ውጭ ባሉ ፕሮጀክቶች ላይ ኃላፊነትም ሰጠው። በዚህም ምክንያት አያን አብዛኛውን የሳምንቱን ቀናት በፋብሪካ ወይም በስብሰባዎች ላይ ማሳለፍ ነበረበት። አያን ለራሱና ለናንዲኒ የተሻለ ውብ የወደፊት ህይወት ለመፍጠር ጠንክሮ ሌት ተቀን እየሰራ እንደሆነ ያስብ ነበር። ነገር ግን እሱ በሌለበት ጊዜ በቻውድሪ መኖሪያ ቤት ውስጥ ለናንዲኒ ምን አይነት ሲኦል እየጠበቃት እንደሆነ በጭራሽ አልጠረጠረም። አያን ከቤት ሲወጣ የሮኪያ ቤግም እውነተኛ ፊታቸው ይለወጥ ነበር። በቤት ውስጥ ላሉት 5-6 ሰራተኞች ጥብቅ መመሪያ ተሰጠ። ማንም ሰው ናንዲኒ በማንኛውም ስራ እንዳያግዛትም ተከለከለ። የዚህም ሰፊ ቤተ መንግስት ወለል ከማጽዳት ጀምሮ ለሁሉም ሰው ምግብ የሚያብሰል ኃላፊነት በሙሉ በናንዲኒ ትከሻ ላይ ወደቀ። ያለምንም ምክንያት ስህተት መፈለግ ተጀመረ። ናንዲኒ ምናልባት በጥንቃቄ በፍቅር ምግብ አብስላ ሊሆን ይችላል። ነገር ግን ሮኪያ ቤግም አንድ ማንኪያ ብቻ ቀምሰው ሳህኑን በመወርወር እንዲሉ ነበር፣ የዝቅተኛ ቤተሰብ ልጅ ምግብ ምን ጣዕም ይኖረዋል? ቅቤና ወተት በህይወትሽ አይተሽ ታውቂያለሽ? ምን ትበያለሽ? ናንዲኒ ራሷን ደፍታ የአይን እንባዋን ታፈስ ነበር። በአእምሮ ላይ ጫና ለመፍጠር ሮኪያ ቤግም የማይጠቀሙባት መጥፎ ቃላትም አልነበረም። ቀኑን ሙሉ ደክማ ከሰራች በኋላ ናንዲኒ ትንሽ እረፍት ለመውሰድ ስትሞክር በዛው ቅጽበት ጠርታ እንዲህ ይሏት ነበር፣ ከአባትሽ ቤት አንዲት ሳንቲም እንኳን አላመጣሽም። በተቃራኒው በልጄ ገንዘብ እንደ ንግስት ሆነሽ ተቀምጠሻል። አንቺ ባለጸጋ ተነሺና ሳሎን ውስጥ ያሉትን ሶፋዎች በሙሉ አስጂ። ናንዲኒ ሁሉንም ነገር በዝምታ ትታገስ ነበር። በሷ ምክንያት በአያንና በወላጆቿ መካከል ምንም አይነት አለመግባባት እንዲፈጠር አልፈለገችም። በፍቅርና በአገልግሎት አንድ ቀን የአማቿን ልብ እንደምታሸንፍ ታስብ ነበር። ነገር ግን በልባቸው ውስጥ ስግብግብነትና ትዕቢት ብቻ ያለባቸውን ሰዎች ልብ ማሸነፍ እንደማይቻል አታውቅም ነበር። አያን ማታ ደክሞ ሲመለስ ናንዲኒ ህማን ሁሉ ደብቃ ፊቷ ላይ ፈገግታ ታሳይ ነበር። አያን እንዲህ ብሎ ይጠይቃታል፣ እናትና አባቴ በጣም ይወዱሻል አይደል ናንዲኒ? ናንዲኒ የልቧን ለቅሶ አፍና ራሷን ብቻ ትነቀንቅ ነበር። አዎ ይወዱኛል ትል ነበር። ነገር ግን ከዚህ ፍቅር በስተጀርባ በየቀኑ በጥቂት እየገደሏት እንደሆነ ለመረዳት አያን አቅም አልነበረውም። እዚህ ላይ ነው የኢፍቲካርና የሮኪያ ቤግም የመጀመሪያ ድል የተመዘገበው። ናንዲኒ ለዚህ ቤት ብቁ እንዳልሆነች በአያን ፊት በጣም በጥንቃቄ ማረጋገጥም ጀመሩ። ጋብቻው ከተፈጸመ ከአንድ ዓመት በኋላ በቻውድሪ መኖሪያ ቤት ውስጥ አዲስ የምስራችም ተሰማ። ናንዲኒ ነፍሰ ጡር ነበረች። ይህንን ዜና በሰማ ጊዜ አያን በደስታ ራሱን ሳተ። አሁን በህይወታቸው ውስጥ የነበረው ክፍተት ሁሉ የሚሞላ መሰለው። ነገር ግን በሮኪያ ቤግምና በኢፍቲካር ቻውድሪ ራስ ላይ ሰማይ የተደፋባቸው ያለም ሆነ። ይህች ደሃ ልጅ የቻውድሪ ቤተሰብን ወራሽ ከወለደች ከዚህ በኋላ ከዚህ ቤት በጭራሽ ማባረር እንደማይችል አወቁ። አሁን የሴራቸው አካሄድ ይበልጥ አስፈሪ ሆነ። አያንን ወደ እነሱ ወገን ማድረግ የመጀመሪያው እርምጃቸው ነበር። አያን ማታ ወደ ቤት ሲመለስ ሮኪያ ቤግም ፊታቸውን አጥቁረው ይቀመጡ ነበር። አያን ምክንያቱን ሲጠይቅ በረጅም ተንፍሰው እንዲሉ ነበር፣ ምንም አትበለኝ ልጄ፣ ሚስትህን ቀን ሙሉ ክፍሏ ውስጥ ተኝታ ነው የምታሳልፈው። ሰራተኞች ስራውን በሙሉ ይሰራሉ፣ እሷ ግን እኛም በደንብ አታናግረንም። እንዲያውም በአንተ ላይ ታማራለች፣ ጊዜ አይሰጠኝም፣ አይንከባከበኝም እያለች። አያን ይገረም ነበር። ቀኑን ሙሉ በስራ ተጭኖ ከቆየ በኋላ ከእናቱ እንዲህ ያለ ነገር ሲሰማ ይናደድ ነበር። ወደ ናንዲኒ ሄዶ ማብራሪያ ይጠይቃል። ናንዲኒ ግን በቀኑ ከፍተኛ ድካም ዝላ የባሏን አለማመን ስታይ በለቅሶ ዝም ትል ነበር። አያን ደግሞ የናንዲኒን ዝምታ በትዕቢቷ ምክንያት የመጣ ይመስለው ነበር። በዚህ መልኩ በሁለቱ መካከል ቀስ በቀስ የማይታይ ግንብ ይገነባ ጀመር። በሌላ በኩል ነፍሰ ጡር በሆነችው ወቅት በናንዲኒ ላይ የሚጫነው የሥራ ጫና ከመቀነስ ይልቅ ይበልጥ እንዲጨመርም ተደረገ።
ዶክተሩ ሙሉ በሙሉ እረፍት እንድታደርግ ቢያዛትም የሮኪያ ቤግም መመሪያ ግን የተለየ ነበር። ከባድ ባልዲዎችን ማንሳት፣ ቅመማቅመሞችን መፍጨት፣ የትልቁን ቤት ልብሶች በሙሉ ማጠብና በኩሽና ውስጥ ባለው ትኩስ ሙቀት ውስጥ ለሰዓታት መቆም ሁሉንም እሷ እንድታደርግ ይገደድ ነበር። ሰውነቷ በህመም በሚወጠርበት ጊዜ እንኳ ትንሽ የመቀመጥ እድል አልነበራትም። ከሁሉም በላይ አስፈሪው ጊዜ የምሽቱ ሰዓት ነበር። አያን ለንግድ ሥራ በጣም ዘግይቶ ይመለሳል ወይም ከከተማው ውጭ ያድር ነበር። ያንን አጋጣሚ በመጠቀም የሮኪያ ቤግም ኢሰብአዊ ስቃያቸው ይጀምራል። ቀኑን ሙሉ ከሰራች በኋላ የናንዲኒ እግሮች በሚያጥቡትና በወገብ ህመም ቀጥ ብላ መቆም በማትችልበት ጊዜ ሮኪያ ቤግም ጠርተው እንዲሏት ነበር። የትልቅ ቤት ምራት ስለሆንሽ አማትሽን አታገለኪምን? ከአባትሽ ቤት ምንም አላመጣሽም። ቢያንስ በጉልበትሽ እዳሽን ክፈይ። መተሽ እግሬን እሺኝ፣ ጉልበቴን ማሸትም ጀምሪ። የ7 ወር ነፍሰ ጡር የሆነችው ናንዲኒ ወለል ላይ ተቀምጣ የአማቿን ጉልበት ታሽ ነበር። በሆዷ ክብደት ምክንያት በደንብ መተንፈስ እንኳን አትችልም ነበር። በግንባሯ ላይ የላብ ጠብታዎች ይፈሳሉ። ልክ በዛን ጊዜ ከሳሎን የአማቿ የኢትካር ቻውድሪ ሻካራ ድምጽ ይሰማ ነበር። ለመሆኑ ዛሬ ሻይ አላገኘውም? እቺ ሴት አንድ ሲኒ ሻይ እንኳን ልታቀርብልኝ አልቻለችም። ቤቴን የማይንከባከብ ምን አይነት እርጉም ምሪት ነው ያመጣሁትም ይላል። በአንድ በኩል የአማቿን እግር ማሸት፣ በሌላ በኩል ደግሞ ለአማቿ ሻይ ማዘጋጀት። በሁለቱ መካከል ናንዲኒ ግራ ተጋብታ ነበር። በሆነ መንገድ ተነስታ በሚንቀጠቀጥ እጅ የሻይ ሲኒውን ስታቀርብም ስድብ ይደርስባት ነበር። በሻይ ውስጥ ስኳር የለም። ይህች እድለቢስ ምራት ቤቴን ሳታፈርስ አትቀርም። በምሽት ጨለማ ውስጥ ወደ ክፍሏ ተመልሳ ናንዲኒ ምርር ብላ ታለቅስ ነበር። ሆዷን እየደባበሰች ላልተወለደው ልጇ እንዲህ ትላለች፣ እባክሽን ይቅርበኝ ልጄ፣ ወደዚህ ሲኦል ልጅሽ መጣው። በዚህ በሲኦል ውስጥ ተቃጥላ በሕይወቷ ውስጥ ትልቁ አሳዛኝ ነገር ገና እንደሚጠብቃት አታውቅም ነበር። ጊዜውም አለፈ። ናንዲኒ አሁን የ8 ወር ነፍሰ ጡር ነበረች። ሰውነቷ ከብዷት ነበር። እግሮቿ በጣም አብጠው ነበር። የዶክተሩ ጥብቅ ትዕዛዝ ሙሉ በሙሉ እረፍት እንድታደርግ ነበር። ነገር ግን በቻውድሪ መኖሪያ ቤት ውስጥ እረፍት የሚለው ቃል ለናንዲኒ የማይታወቅ ነበር። አያን ለአንድ ትልቅ የንግድ ስምምነት ለአንድ ሳምንት ያህል ከሀገር ውጭ ሄዶ ነበር። ይህንን እድል ነበር ሮኪያ ቤግምና ኢትካር ቻውድሪ ሲጠብቁ የነበሩት። የነሱ ሐሳብ፣ አእምሮ፣ አካላዊ ስቃይ፣ ሁሉንም የሰብአዊነትና የርህራሄ ወሰንም አለፈ። አንድ ቀን ጠዋት ከባድ ዝናብ ይዘንብ ነበር። ሆን ብለው ምንም አይነት የቤት ሰራተኛ እንዳይመጣ አደረጉ። ናንዲኒ የዚህን ትልቅ ቤት ስራ በሙሉ ብቻዋን መስራት ነበረባት። ከሰዓት በኋላ ሮኪያ ቤግም በለመደው ሻካራ ድምፁ እንዲህ አለ፣ ከላይኛው ሰገነት ላይ ያለውን ያንን የድሮ ከባድ ሳጥን አስልተሽ በውስጡ ያሉትን ዕቃዎች ዛሬውኑ ወደታች አምጪ፣ ዛሬውኑ ፈልጋቸዋለሁ። ናንዲኒ እየለመነች እንዲህ አለች፣ ደረጃዎቹ በጣም ያንሸራትታሉ። ሰውነቴም ዛሬ በጣም አሞኛል። ራሴን እያዞረኝ ነው። ዛሬ ይቅርብኝ። ዕቃዎቹም በጣም ከባድ ናቸው። ነገር ግን የሚሰማት አልነበረም። በአማቿ ጩኸት ስድብ ተገዳ ናንዲኒ በዛ በከበደ ሰውነቷ ወደዛ ጨለማ ሰገነትም አመራች። በምትመለስበት ጊዜ ግን ያስፈሪ አደጋ ደረሰ። በሁለቱ እጆቿ ከባድ ዕቃዎቹን ተሸክማ በሚንሸራተተው ደረጃ ላይ ስትወርድ ድንገት እግሯ መለጣት። ራሷን ለመቆጣጠር ምንም እድል አላገኘችም። በአይን ጥቅሻ ውስጥ ጥቂት ደረጃዎችን ተንከባላ ከታች ባለው የድንጋይ ወለል ላይ ተከስክሳ ወደቀች። በሆዷ የታችኛው ክፍል ላይ ከፍተኛ ህመም ተሰማት። ከዛም ናንዲኒ የሞቀ ደም ፍሰት ተሰማት። በህመም እየተሰቃየች አማቿን ጠራች። እማዬ እባክሽን አድኝ፣ ልጄን አድኑልኝ ትላለች። ነገር ግን ሮኪያ ቤግም በረንዳው ላይ ቆመው ሁሉንም ነገር እያዩ ምንም አይነት መጣደፍ አላሳዩም። በጣም በተረጋጋ ሁኔታ ምንም እንዳልተፈጠረ አስመስለው ረጅም ጊዜ ካለፈ በኋላ የአምቡላንስ ጥሪ ያደረጉ። ነገር ግን በዛን ጊዜ በጣም ዘግይቶ ነበር። ሆስፒታል ነጭ አልጋ ላይ ናንዲኒ ወደ ህሊናዋ ስትመለስ የማለዳው ብርሃን መውጣት ጀምሮ ነበር። በዙሪያዋ ያለው ድባብ የጭጋግ ያህል የከበደ ነበር። የሴረም ቱቦዎችንና በሆዷ ውስጥ ያለውን ባዶነት ለመረዳት አንድ አፍታም አልወሰደባትም። ዶክተሩ በሐዘን ፊት ቀርቦ እንዲህ አላት፣ በጣም እናዝናለን። አንቺን ለማዳን ብንችልም ልጁን ግን ማዳን አልቻልንም። አደጋው በጣም ከባድ ነበር። ወደ ሆስፒታልም የመጣችው ዘግይታችሁ ነው። የናንዲኒ ልብ በትልቅ ጩኸትም ተሰበረ። ያጠራቀመችው ልሟ ብቸኛ የመኖሪያዋ ተስፋ ሁሉ በአንድ ቅጽበትም ጠፋ። አያን ወሬውን ሰምቶ ከውጭ ሀገር በፍጥነትም መጣ። የመጀመሪያ ልጁን በማጣቱ በድንጋጤ ሲደነዝዝ ልክ በዛን ጊዜ ኢፍቲካር ቻውድሪና ሮኪያ አስቀድመው ያቀዱትን የመጨረሻ ተንኮልም ተጫወቱ። ይህ አደጋ የደረሰው በናንዲኒ ግትርነት፣ በትዕቢትና በከፍተኛ ጥንቃቄ ጉድለት እንደሆነ ለአያን አስረዱት። እንዳትወጣ ስንቴ ከለከልናት። በዚህ ደረጃ ላይ ብቻዋን እንዳትወጣ ነገርናት። ነገር ግን እሷ ማንንም አትሰማም። ሆን ብላ የቤተሰባችንን ወራሽ አጠፋችብን አሉት። በሐዘን በንዴት አይኑ የታወረው አያን የወላጆቹን ውሸት እንደ እውነትም ተቀበለ።
አንድ ጊዜ እንኳን ወደ ናንዲኒ ሄዶ እውነቱን ለማወቅ አልሞከረም። በሆስፒታል አልጋ ላይ ተኝታ በአካልም በአእምሮዋ ለቆሰለችው ናንዲኒ ከጥቂት ቀናት በኋላ የመጨረሻ አስደንጋጭ ነገርም ደረሳት። የፍቺ ወረቀት። አያን ከሷ ጋር ምንም አይነት ግንኙነት ሊኖረው እንደማይፈልግ ገለጸ። ለዛ ለአያን ስትል ቤተሰቧን የተወችው ቀን ከሌሊት እንደ ባራ የሰራችው ናንዲኒ ያ አያን ለአንድ አፍታ እንኳን ከጎኗ አልቆመም። ይባስ ብሎ ልጅ የመግደል ሐሰተኛ ወንጀል በራሷ ላይም ጫነባት። ናንዲኒ በአይን እንባ የፍቺ ወረቀቱን ፈረመች። በአንድ ልብስ ብቻ በባዶ ልብስ በከፍተኛ ውርደት ወደ ጎዳና ወጣች። ከሆስፒታሉ በር ቀጥታ ወደ ከተማው ግርግር የበዛበት መንገድም መጣች። የለበሰችው የሆስፒታል ጋውን የቆሸሸ ነበር። በልቧ ውስጥ ግን ልጅ የማጣት የሚነድ እሳትም ነበር። የአያን ፊርማ ያለበት የፍቺ ወረቀት የመጨረሻውን የመኖሪያ ተስፋውን ነጥቋታል። ከራሷ ሕይወት በላይ የወደደችው አያን አንድ ጊዜ እንኳን አይኖቿን አይቶ እውነቱን ለማወቅ አልፈለገም። ይህ ትልቅ ክደትና የልጇ መጥፋት ያደረሰባት ድርብ ድንጋጤ በናንዲኒ አእምሮ ላይ ሊቋቋሙት የማይችሉት ሆነ። ቀስ በቀስ የአእምሮ ዕቁናዋንም አጣች። በከተማው ጎዳናዎች ላይ እንደ እብድ ትዞርም ጀመር። አንዳንድ ጊዜ ተበጣጠሰ ጨርቅ ጠቅልላ በእቅፏ ይዛ በምናብ ልጇን ታስተኛ ነበር። አንዳንድ ጊዜ ደግሞ የአያንን ስም እየጠራች ታለቅስ ነበር። በአንድ ወቅት እጅግ ቆንጅዬ የነበረችው ናንዲኒ በድንገትም ተቀየረች። ወሬውን ሰምቶ ከገጠር እንደ እብድ ሆኖ የናንዲኒ ብቸኛ ታላቅ ወንድም ሳጂድ መጣ። የእህቱን አሳዛኝ ሁኔታ አይቶ መንገድ ላይ ተቀምጦ ምርር ብሎ ማለቀሰ። በትልቅ እንክብካቤ ያሳደጋት እህቱ በቻውድሪ ቤተሰብ ምክንያት ሙሉ በሙሉ ጠፍታለች። ነገር ግን ሳጂድ ተስፋ የሚቆርጥ ሰው አልነበረም። እህቱን ከዚህ ጨለማ ጉድጓድ ውስጥ አውጥቶ እንደሚያድናት ቃል ገባ። ሳጂድ ናንዲኒም በከተማ ውስጥ ወዳለ ምርጥ የአእምሮ ሐኪም ዘንድ ወሰዳት። ረጅምና አድካሚ የሕክምና ትግል ተጀመረ። ከወራት በኋላ ሳጂድ ያለውን ሁሉ ሰጥቶ እህቱን ተንከባከባት። በሕክምናና በወንድሟ ከፍተኛ ፍቅር ናንዲኒ ቀስ በቀስ ማገገም ጀመረች። ነገር ግን በዓይኖቿ ውስጥ የነበረው የድሮ የዋህነት ለዘላለም ጠፍቶ በአንጻሩ ቀዝቃዛና ጠንካራ ቁርጠኝነት ተተካ። ሳጂድ ናንዲኒን ለማዳን ጠንካራ ግብ ሊሰጣት እንደሚገባ ተረዳ። ናንዲኒ በልጅነቷ ዶክተር የመሆን ህልምም ነበራት። ነገር ግን በድህነት ምክንያት አልተሳካላትም ነበር። ሳጂድ የእህቱን ህልም ለማሳካት ወሰነ። አባታቸው የወረሳቸውን የመጨረሻውን የገጠር መሬት ያለምንም ማመንታትም ሸጠው። በዚያ ገንዘብ ናንዲኒ በአንድ ታዋቂ የግል ሕክምና ኮሌጅ ውስጥ አስመዘገባት። የናንዲኒ አዲስ ትግልም ተጀመረ። ከአመጽ ላይ ተነስታ እንደ ፊኒክስ ወፍ ዳግም የመወለድ ትግል። ህመሟንና ቁርጠኝነቷን በሙሉ በሕክምና ትምህርቷ ላይም አዋለች። በሌላ በኩል በቻውድሪ መኖሪያ ቤት ውስጥ የተለየ ምስል ይታይ ነበር። ናንዲኒ ከተባረች በኋላ ሮኪያ ቤግምና ኢፍትካር ቻውድሪ እፎይ አሉ። አያን መጀመሪያ ላይ ጥቂት ቢያዝንም ወላጆቹ ግን ናንዲኒ ትዕቢተኛና ግዴለሽ እንደነበረች አእምሮውን ደጋግመው አሳመኑት። የልጃቸውን ክፍተት በመጠቀም ኢፍትካር ቻውድሪ የድሮ ህልማቸውን እውን ለማድረግም አቀዱ። የከተማዋ ዝነኛ ባለ ሀብት የሚርዝ ቤተሰብ ብቸኛ ልጅ ከነበረችው ካሪያና ሚርዛ ጋራ የአያንን ጋብቻ ወሰኑ። ባለጸጋዋን ሪያንን በምራትነት በማገናኘታቸው የቻውድሪ ጥንዶች ደስታ ወሰን አልነበረም። መላውን ከተማ ባስገረመ ሁኔታ በሚሊዮኖች የሚቆጠር ገንዘብ ወጥቶ በአያንና በሪያና መካከል ደማቅ ሰርግም ተደረገ። ቤቱ በብርሃን በሙዚቃ ደመቀ። ሮኪያ ቤግም አልማዝ አድርገው ከእንግዶቿ ፊት በኩራት ይመላለሱ ነበር። አሁን በእርግጥም እውነተኛ ንግሥት ወደ ቤታቸው እንደገባችም አሰቡ። ነገር ግን ሪያና ወደ መኖሪያ ቤቱ ከገባች ጊዜ ጀምሮ ሁኔታዎች መለወጥም ጀመሩ። ሪያና እንደ ናንዲኒ ዝም የምትል ትሁት ወይም ስቃይን የምትታገስ ሴት አልነበረችም። እጅግ ደፋር፣ ዘመናዊና በራሷ ሕግ የምትኖርም ነበረች። የአማቿን ትዕዛዝ መስማት ይቅርና ለቻውድሪ ቤተሰብ ሕጎችም ሆነ ለትላልቅ ሰዎች ቅንጣት ያህል ክብር አልነበራትም። ሮኪያ ቤግም የገነቡትን የኩራት ግንብ በሪያና መምጣትም ተናወጠ። አዳኙ ራሱ ተፎካካሪ ወደሚሆንበት አዲስ ምዕራፍም ተሸጋገረ። ሪያና ሚርዛ ወደ ቻውድሪ መኖሪያ ቤት ከገባች በኋላ የቤቱ ሁኔታ ሙሉ በሙሉ ተለወጠ። ሮኪያ ቤግም ይህች ባለሀብት መራታቸው በእጃቸው የምትከረከር አሻንጉሊት የምትሆን መስሏቸው ነበር። ከሰርጉ ከአንድ ሳምንት በኋላ ባላመጹት ባሪያቸው ለሪያና እንዲህ ብለው አዘዙ። ምራታችን፣ ዛሬ ወደ ቤታችን አንዳንድ የማውቃቸው እንግዶች ይመጣሉ። እስኪ በገዛ እጅሽ አንዳንድ ምግቦችን አብሲ። የትልቅ ቤት ልጅ እጅሽን አይተው ሁሉንም እንዲያደንቁሽ። ንግግራቸው ከማብቃቱ በፊት ሪያና በንቀት ስቃ እንዲህ አለች። ይቅርታ አድርጉልኝ፣ እኔ የዚህ ቤት ሰራተኛ ነኝ እንዴ? ሄጄ ኩሽና ውስጥ በላብ የምጠመቀው? ልጃችሁ ጥሩ ምግብ አብሳይ የሚቀጥርበት አቅም ከሌለው ከአባቴ ቤተሰቦችን ልላክላችሁ። ደሞም ለእንዲህ ላለው ከንቱ ስራ ወደፊት እንዳትጠሩ። ሮኪያ ቤግም በንዴት ቀሉና ተበሳጩ። በአንድ ወቅት በጩኸት ቤቱን ያናውጡ የነበሩት ኢፍቲካር ቻውድሪ እንኳን በሪያና ፊት ለመናገር ድፍረት አላገኘም ነበር።
ሪያና በየምሽቱ ከጓደኞቿ ጋር ድግስ ታደርግ ነበር። በከፍተኛ ድምፅ ሙዚቃ ትከፍታለች። ኢፍቲካር ቻውድሪ በአንድ ወቅት ተቆጥቶ ቢናገራትም ሪያና ፊቱ ላይ እንዲህ አለችው፣ ይዩልኝ፣ በዚህ ጊዜ ያለፈበት አስተሳሰብ በእኔ ላይ ትዕዛዝ ሊሰጡ አይሞክሩ። ህይወቴ እንዲህ ነው። በጣም ካስቸገርኳችሁ ሌላ ቦታ መኖርም ትችላላችሁ። በአንድ ወቅት ናንዲኒን በየንግግራቸው ያዋርዱ የነበሩት ቻውድሪ ጥንዶች ዛሬ በገዛ ቤታቸው ውስጥ ተሸማቀቁ። የሪያና የግትርነት ከቀን ወደ ቀንም ጨመረ። ሙሉውን ቤት በራሷ መንገድ መለወጥም ጀመረች። አንድ ቀን በግልጽ እንዲህ አለች፣ ከዋናው መኝታ ቤት አጠገብ ያለው ትልቅ ክፍል የኔ የጂምናዚየምና የአልባሳት ክፍል ይሆናል። ስለዚህ አማቾች በታችኛው ፎቅ ላይ ወዳለው ጠባብ የዕቃ ማከማቻ ክፍል አጠገብ ወዳለው ክፍል መሄድ አለባችሁ። ይህንን ስትሰማ ሮኪያ ቤግም በለቅሶ ተሰበረችና ወደ ልጇ ሄዳ ማመለከተች። ነገር ግን በዚህ ጊዜ አንድ ያልተጠበቀ ነገርም ተከሰተ። በአንድ ወቅት የወላጆቹን ውሸት በሙሉ በእውርነት ያመነ የነበረው አያን በዚህ ጊዜ ሙሉ በሙሉ ዝም አለ። የሪያንን ግፉኛ ባህሪ ከመቃወም ይልቅ በአያን አይን ፊት የአንዲት የዋህ ሴት ፊትም ታየ፣ ናንዲኒ። አያን ወላጆቹ እንዴት በብልሃት እንዳታለሉት ቀስ በቀስ ተረድተው ነበር። አሁን በሪያና ላይ የሚያቀርቡትን ቅሬታ በሙሉ በአንድ ወቅት በናንዲኒ ላይ የሚያቀርቡት ነበር። ነገር ግን ናንዲኒ ሁሉንም ነገር በዝምታ ትታከስ ነበር። ሪያና ግን ፊት ለፊት ትመልሳለች። የአያን ልብ በጸጸትም ተሰበረ። የእነዚያን የተረገሙ ቀናትም አስታወሰ። እናቱ ነፍሰ ጡሯን ናንዲኒን እንዴት ወለል ላይ እንደሚያስታርኳት፣ አባቱ ለአንድ ሲኒ ሻይ ናንዲኒን እንዴት በመጥፎ ቃላት ይሰድባት እንደነበረ አስታወሰ። አያን ወላጆቹ ናንዲኒ በአካልና በአእምሮ አሰቃይተው ከቤት እንዳባሯትም ተረዳ። ዛሬ ግን ተፈጥሮ ምንኛ ጨካኝ ፍርድ ሰጠች። እነዛ ወላጆች ዛሬ በራሳቸው ምርጫ ባወጧት ምራት ተዋርደው ከቤት ሊባረሩም ደረሱ። ስህተቱንና በናንዲኒ ላይ የፈጸመውን በደል በማሰብ በአያን ጉንጭ ላይ እንባ ፈሰሰ። ለሪያና ምንም አልተናገረም። ለወላጆቹ ግን በተረጋጋ ግን በጠነከረ ድምፅ እንዲህ አላቸው፣ እናንተ የፈለጋችሁት እንዲህ ያለችውን ዘመናዊ ባለሀብት ምራት አልነበረም። አሁን ከሷ ጋር የመስማማት ኃላፊነት የእናንተ ነው። እኔ በዚህ ውስጥ የለሁበትም። ይህንም ብሎ አያን ከክፍሉ ወጣ። የዝምታው ለሮኪያና ለኢፍቲካር ትልቅ ቅጣት ነበር። በኩራት ግንባቸው ላይ ተቀምጠው አንዲትን የዋህ ሴት ወደ ጎዳና በወረወሩበት በዛ ቤት ውስጥ ዛሬ የቤት ግንቦች በእነሱ ላይ የሚፈርሱ ይመስል ነበር። በሌላ በኩል አያን በምሽት ጨለማ ውስጥ ብቻውን ተቀምጦ በጸጸት እሳት ይቃጠል ነበር። የቻውድሪ መኖሪያ ቤት የድሮ ድምቀት ዛሬ ለኢፍቲካር ቻውድሪና ለሮኪያ ቤግም አልነበረም። በሪያና ግፊት ዛሬ በታችኛው ፎቅ ላይ ባለው ጠባብ የዕቃ ማከማቻ ክፍል ውስጥ ታስረው ነበር። በአንድ ወቅት በጩኸታቸው ቤቱን ያናውጡና ናንዲኒን ያዋርዱ የነበሩ ሮኪያ ቤግም ዛሬ በገዛ ቤታቸው ውስጥ እንደማይፈለግ እንስሳ መሆኑ ሪያና ከቤት ሰራተኛ በበለጠ በመጥፎ ሁኔታ ትይዛቸው ነበር። ምግብ የሚሰጣቸው ከሁሉም በኋላ ነበር፣ ያውም የቀዘቀዘና የተረፈ ምግብ። አያን ይህንን እያየ እንዳላየ ያልፍ ነበር። በአይኑ ፊት ሁል ጊዜ የናንዲኒ እንባ የረጠበው ፊት ይታይ ነበር። ዛሬ ወላጆቹ የሚቀበሉት ስቃይ የገዛ እጃቸው ውጤት እንደሆነ በጥልቀትም ተረድቷል። በናንዲኒ ላይ ለፈጸሙት ግፍ አምላክ ቅጣቱን በዚች ምድር ላይ እየሰጣቸው እንደሆነ ያምን ነበር። ስለዚህ አያን ለወላጆቹ ምንም ግድ አልነበረውም። ለሪያና ምንም ባይናገርም ከወላጆቹ ጋር ግን እንደ ቀድሞ አያወራም ነበር። በአእምሮ ጫና፣ በውርደትና በቸልተኝነት ምክንያት አንድ ቀን ምሽት ሮኪያ ቤግም በከፍተኛ ሁኔታ ታመሙ። በደረታቸው ላይ በደረሰ ከፍተኛ ህመም በአልጋ ላይ ይንፈራፈሩ ነበር። መተንፈስ ከብዷቸው ነበር። አራጋዊው ኢፍቲካር ቻውድሪ ደንግጠው ወደ ሪያ ክፍል ሄደው በሩን ደጋግመው ካንኳኩ በኋላ ሪያና በንዴት ፊት ወጣች። ኢፍቲካር ቻውድሪ እያለቀሰ እንዲህ አላት፣ አማችሽ በጣም ታማለች፣ እባክሽ መኪናሽን ስጪኝ፣ ወደ ሆስፒታል መውሰድ አለብን። ሪያና ፊቷን አጣጥፋ እንዲህ አለች፣ በእኩለ ሌሊት ምን አይነት ድራማ ነው የጀመራችሁት? የእናንተን ድራማ ለማየት ጊዜ የለኝም። በዛ ላይ በሚሊዮን የሚቆጠር መኪናዬ ውስጥ ያንን የሚገማ ሰውነታችሁን ማጓጓዝ አልችልም። የመኪና ወንበር ይበላሻል። የፈለጋችሁትን አድርጉ። አያን በዛን ጊዜ ከከተማው ውጭ በንግድ ስራ ላይም ነበር። ኢፍቲካር ቻውድሪ አማራጭ አጥተው ለልጃቸው ደወሉለት። አያን ግን በቀዘቀዘ ድምፅ እንዲህ አለ፣ አባባ አሁን በአስቸኳይ ስራ ላይ ነኝ። ታክሲ ይዘህ እማዬን ውሰዳት። የልጁ ቅዝቃዜ በሽማግሌው ልብ ላይ እንደ ቢላዋ ተሰካ። ተገደው መንገድ ላይ ባለ 3 እግር ተሽከርካሪ ባጃጅ ተጠቅመው ባለቤታቸውን ይዘው ሮጡ። ነገር ግን በግል ሆስፒታል የሚጠየቀውን ከፍተኛ ክፍያ ለመክፈል የሚያስችል ጥሬ ገንዘብ በእጃቸው አልነበረም። የንግዱ ስልጣንና የባንኩ አካውንት በሙሉ በአያንና በሪያና እጅ ነበር። አረጋዊው ኢፍቲካር ቻውድሪ በአንድ ወቅት በኩራት የተሸከሙትን ዘውድ
በአፈር ላይ ጥለው ባለቤታቸውን በከተማው የመንግስት ሆስፒታል ለማስገባትም ተገደዱ። የመንግስት ሆስፒታል ተራ ክፍል በታካሚዎች የተጨናነቀ የኬሚካል ሽታ የበዛበትና የጩኸት ድምጽ የሚሰማበት ክፍል ነበር። በአንድ ወቅት በሐራ አንሶላ ላይ ተኛ የነበረችው ሮኪያ ቤግም ዛሬ በቆሸሸና በአሮጌ አልጋ ላይ ተኝታለች። የሴረም መቆሚያ እንኳን የተበላሸ ነበር። ኢፍቲካር ቻውድሪ ከባለቤታቸው አጠገብ ተቀምጠው ምርር ብለው ያለቅሱ ነበር። ድንገት በዛ የተረገመ ዝናብ ወቅት የ8 ወር ነፍሰ ጡር የነበረችውን ናንዲኒ ከደረጃ ላይ ወድቃ በደም ስትታጠብ ይህች ሮኪያ ቤግም በረንዳው ላይ ቆማ በግዴለሽነት ስትመለከት የነበረው ትዕይንት ትዝ አላቸው። አምቡላንስ ለመጥራት እንኳን አልተጣደፉም ነበር። ይባስ ብሎ የሚሆነው ይሁን እፎይ እንበል ብላ ነበር። ዛሬ ግን ሮኪያ ቤግም ለመተንፈስ ትንፈራፈራለች። ነገር ግን የሚረዳት ትልቅ ዶክተር አልነበረም። የተፈጥሮ ፍርድ ምንኛ አስገራሚ ነው። በመንግስት ሆስፒታል በዚያ ጠባብና መጥፎ ሽታ ባለው ክፍል ውስጥ ምሽቱ እየጠለቀም ሄደ። በሌሎች ታካሚዎች ለቅሶ መካከል ኢፍቲካር ቻውድሪ በተሰበረ ወንበር ላይ ተቀምጠው ይንቀጠቀጡ ነበር። የሮኪያ ቤግም ሁኔታ በድንገት በጣም አስከፊ ሆነ። ያተነፋፈስ ችግር ጭምር ከአፏ አረፋ ይወጣ ጀመር። አይኖቿ ይገለባበጡ ነበር። ኢፍቲካር ቻውድሪ ራሳቸውን ስተው ወደ ነርሶች ክፍልም ሮጡ። እባካችሁ ባለቤቴን አድኑልኝ፣ ዶክተር ጥሩልኝ። የሽማግሌው ጩኸት የአዳራሹን ጸጥታ ሰበረው። ከጥቂት ጊዜ በኋላ በፍጥነት የመጣች አንዲት ተረኛ ዶክተር ታየች። ከበስተጀርባዋ ሁለት ነርሶች የአስቸኳይ ጊዜ ሕክምና ዕቃዎችንና የኦክሲጅን ሲሊንደር ይዘው ሮጡ። የዶክተሯ ነጭ አፓሮንና ስቴቶስኮፕ በፊቷ ላይ የሚታየው በራስ መተማመንና ሰላም እጅግ አስደናቂ ነበር። እሷም እንደደረሰች በከፍተኛ ሙያዊ ብቃት የሮኪያ ቤግን ሕክምና ጀመረች። ለነርሷ መመሪያም ሰጠች። በገዛ እጇ መርፌ ከተበችና የኦክሲጅን ማስክ አድርጋለች። ከአንድ ሰዓት ያህል ከፍተኛ ትግል በኋላ የሮኪያ ቤግም ሁኔታ ተረጋጋ። የልብ ምት መቆጣጠሪያው ወደ መደበኛው ተመለሰ። ዶክተሯ ስቴቶስኮፑን አውርዳ በረጅም ተነፈሰች። ከዛም ወደ ኢፍቲካር ቻውድሪ ዞራ በተረጋጋ ድምፅ እንዲህ አለች። የታካሚዋ ሁኔታ አሁን በጥሩ ደረጃ ላይ ይገኛል። ከባድ የልብ ህመም አጋጥሟት ነበር። ጥቂት ቢዘገይ ኖሮ ማዳን ባልተቻለ ነበር። አሁን ግን ከአደጋ ነፃ ናት። ይህንን የረጋ ድምፅ በሰሙ ጊዜ የኢፍቲካር ቻውድሪ ልብ ከፍተኛ ደነገጠ። ይህ ጣፋጭና ጠንካራ ድምፅ በጣም የሚያውቁት ድምፅ ነበር። ነገር ግን በዚህ ሰዓት ማመን አልቻሉም። በሚንቀጠቀጡ አይኖቻቸው በፊታቸው የቆመችውን ነጭ የለበሰችውን ባለሙያ ተመለከቱ። አይኖቻቸው ሊወጡ ደረሱ። ምን እያዩ ነበር? ይህች እኮ ያቺ ልጅ ናት። ያቺ የለማኝ ልጅ፣ ዝቅተኛ የተባለችው ናንዲኒ። አዎ ያቺ ናንዲኒ ነበረች። በአንድ ወቅት በንግግራቸው ሁሉ ያዋርዷት የነበረችው ሮኪያ ቤግ በሰዳጃ ቤት የሚያስጠርጓትና ወለል የሚያስወለውሏት በ7 ወር ነፍሰ ጡርነቷ ከደረጃ ላይ ጥለው ልጇን ይገደሉባት። ዛሬ ግን የገዛ ልጃቸው አያንና ባለጸጋዋ መራታቸው ሪያን ወደ ጎዳና በወረወሯቸው ጊዜ ይህች ናንዲኒ እንደ መልአክ ሆና የባለቤታቸውን ሕይወት ማዳነች። በናንዲኒ ፊት ላይ የቀድሞ ፍርሃትና መሸማቀቅ አልነበረም። በሱ ፋንታ ትልቅ ክብርና ግርማ ሞገስ ይታይባት ነበር። እሷ ዛሬ የተሳካላት ዶክተር ናት። በወንድማ መስዋዕትነትና በገዛ ጥንካሬዋ ዛሬ በትልቅ የክብር ደረጃ ላይ ቆማለች። የኢፍቲካር ቻውድሪ ድምፅ ሊወጣ አልቻለም። ብቻቸውን እያዩት ያለውን ማመን አቅቷቸው ነበር። በአንድ ሲኒ ሻይ ይህች ልጅ እንዴት ይሰርቧት እንደነበረ ማስታወሱ። ዛሬ ግን ያቺው ልጅ ለባለቤታቸው ሕይወት ሰጠች። ናንዲኒ በተረጋጋ አይን አማቿንም ተመለከተች። በአይኖቿ ውስጥ ምንም አይነት ቁጣ ወይም ጥላቻ አልነበረም። ፍጹም ግዴለሽነት ብቻ ነበር የታየው። ጠዋት ዋናው ዶክተር መጥቶ ያያቸዋል። አትጨነቁ። ይህንን ብላ ናንዲኒ ለመሄድም ተዘጋጀች። ኢፍቲካር ቻውድሪ ህሊናቸው ሲመለስ ሁለቱ እጆቻቸውን ዘርግተው እያለቀሱ እንዲህ አሉ። ናንዲኒ ልጅ አንቺ ነሽ? ናንዲኒም ቆመች። ዞር ብላ በኢፍቲካር ቻውድሪ አይኖች ውስጥ እያየች እንዲህ አለች። እኔ ዶክተር ናንዲኒ ነኝ፣ የእናንተ ተረኛ ዶክተር። አዎ እናንተ የምትፈልጓትን ያቺን ደካማና ረዳት አልባ ናንዲኒን ከብዙ ጊዜ በፊት ገላችኋታል። በዛ በደም በተቀባው ደረጃ ላይ ሞታለች። አሁን የምታዩኝ እኔ የሰውን ሕይወት የማዳን ግዴታ ያለብን ሐኪም ብቻ ነኝ። ይህንን ብላ ዶክተር ናንዲኒ በጠነከረ እርምጃዋ በአዳራሹ አልፋ ሄደች። ኢፍቲካር ቻውድሪ በተሰበረ ወንበር ላይ ተቀምጠው ፊታቸውን በእጃቸው ሸፍነው ምርር ብለው ማለቀሱ። የጸጸት እሳት ውስጣቸውን ያቃጠለው ነበር። የማለዳው ብርሃን ሲወጣ በሆስፒታሉ አዳራሽ ውስጥ የፈጣን እርምጃዎች ድምጽም ተሰማ። አያን ወሬውን ሰምቶ ከከተማው ውጭ በፍጥነትም ወጣ። ምንም እንኳን ለወላጆቹ የነበረው ፍቅር ቢቀንስም የእናቱን ከባድ መታመም በሰማ ጊዜ ግን ዝም ማለት አልቻለም። በክፍሉ በር ላይ በአንድ ወቅት ኃያል የነበረው አባቱ ኢፍቲካር ቻውድሪ በተሰበረ ወንበር ላይ ተቀምጦ ሲያለቅስም አየው። የአይኖቹ እይታ ባዶ ነበሩ። አያን የአባቱን ትከሻ ሲነካ
ኢፍትካር ቻውድሪ ልጁን አቅፎ ምር ብሎም አለቀሰ። አያን እኛ ጠፋን ልጄ፣ ኩራታችን አጠፋን። እናትህን ማን እንዳዳናት ታውቃለህ? ትናንት ምሽት ከሞት አፍ ያወጣት ማን እንደሆነ ታውቃለህ? አያን በመገረም ማናት አባባ? ምንድነው የምትለው? ልክ በዚያ ቅጽበት የጠዋቱን የሕክምና ክትትል አጠናቃ ዶክተር ናንዲኒ ከክፍል ወጣች። ነጭ አፕሮንና ስቴቶስኮፕ አድርጋ በፊቷ ላይ የሚታየው በራስ መተማመን እጅግ ማራኪ ነበር። የአያን አይኖች ቀጥ ብለው ቀሩ። ማን እያየ ነበር? ያቺ ናንዲኒት ናት። ያቺ በአንድ ወቅት ያለምንም ጥፋት ያለምንም ማረጋገጫ የፍቺ ወረቀት ተሰጥቶ ወደ ጎዳና ያባረራት የዋህ ሚስቱ ነበረች። በልጁ መገደል ወንጀል የከሰሳት ዛሬ እሷ ታዋቂ ዶክተር ናት። የአያን ልብ ክፉኛ ተሰበረ። የጸጸት እሳቱ ውስጡን ያቃጠለው ጀመር። ቀስ ብሎ በናንዲኒ ፊቱን ቆመ። ድምፁ ሊወጣ አልቻለም። በሚንቀጠቀጥ ድምፅ እንዲህ አለ፣ ናንዲኒ አንቺ ነሽ? ናንዲኒ በተረጋጋ አይን አያንን ተመለከተችው። በአይኖቿ ውስጥ ፍቅርም ሆነ ጥላቻ አልነበረም፣ ሙሉ በሙሉ ግዴለሽነት ብቻ። ልክ የማታውቀውን ሰው እንደምታይ እኔ ዶክተር ናንዲኒ ነኝ። የታካሚው ሁኔታ አሁን ጥሩ ነው። ከጥቂት ጊዜ በኋላ ወደ ሌላ ክፍል ትዘዋወራለች። በሙያዋ ድምፅ መለሰች። በዚህን ጊዜ ሮኪያ ቤግም ወደ ህሊናቸው ተመልሰው ነበር። በነርሶች እርዳታ ተነስተው ናንዲኒን አዩአት። ቀን ከሌሊት ያሰቃዩት የነበረችው ያቺ ልጅ ዛሬ እንደ መልአክ ሆና ህይወታቸውን አዳነች። በአንጻሩ ግን የነሱ የኩራት ተምሳሌት የሆነችው ባለጸጋዋ ምራታቸው ሪያና ልትሞት ስትል ወደ መንገድ ጣለቻት። ሮኪያ ቤግም ራሳቸውን መቆጣጠር አልቻሉም። ከአልጋው ላይ እጃቸውን ዘርግተው እያለቀሱ እንዲህ አሉ፣ ልጄ እባክሽ ይቅርበኝ። በኩራት ታውሬ ነበር። በአንቺና በልጄ ላይ ለፈጸምኩት ግፍ አምላክ ቅጣቱን በሚገባ ሰጥቶኛል። እባክሽ ተመለሺ ልጄ፣ ይቅርበኝ። አያን አልቻለም። እንባውን እያፈሰሰ በሆስፒታል ወለል ላይ በናንዲኒ ፊትም ተንበረከከ። ይቅርበኝ ናንዲኒ፣ እኔ እውር ነበርኩ። የወላጆቼን ውሸት አምኜ እንደ ፈሪ አደረግኩ። ህመምሽን አልተረዳሁም ነበር። እባክሽ አንድ የመጨረሻ እድል ስጪኝ፣ ሁሉንም ነገር አስተካክላለሁ። ናንዲኒ አልተረበሸችም። በአዳራሹ ማዶ ቆሞ ወደ ነበረው ወንድሟ ሳጂድ አንድ ጊዜ ተመልክታ በተረጋጋ ግን እንደ ብረት በጠነከረ ድምፅ እንዲህ አለች፣ ለሁሉም ስተት ይቅርታ የለም አያን። እንደ ዶክተር የሰውን ህይወት አድኛለሁ። ይህ ሙያዬና እምነቴ ነው። ነገር ግን እንደ እናት በእናንተ ኩራትና ጨካኝነት ምክንያት ልጇን በዛ ጨለማ ደረጃ ላይ ያጣችው እናት ግን በጭራሽ ይቅር ልትላችሁ አትችልም። የሞተው ልጅ ደም በሁላችሁም እጅ ላይ አለ። ያ የደም ጠባሳ በዚህ ህይወት ውስጥ በጭራሽ አይጠፋም። ይህንን ብላ ናንዲኒ ለአንድ አፍታም አልቆመችም። ነጭ ኦፕራናን አስተካክላ በኩራት ወደ አዲሱ ህይወቷ አመራች። ከእንግዲህ የማንም መጫወቻ የማትሆንበት ህይወት። እሷ ስትሄድ አያንና ወላጆቿ እያለቀሱ ነበር። በሪያና የሚሰጣቸውን የየቀኑን ስቃይና ናንዲኒን የማጣት ጸጸት ተሸክመው ቀሪ ህይወታቸውን መኖር አለባቸው። በአንድ ወቅት ለናንዲኒ ያዘጋጁት የኩራትና የስግብግብነት ወጥመድ ዛሬ እነሱ ራሳቸው ለዘላለም የታሰሩበት ወጥመድም ሆነ። ውዶች የዛሬው ታሪካችን ይመስል ነበር። ታሪኩን እንዴት ተመለከታችሁት? እንደተመቻችሁ አልጠራጠርም። ቪዲዮንም ላይክ በማድረግ አጠናቁት።